እናቴ ጃኒን ይዞ ወደ ካናዳ መጭ ነው እንግዲህ ካልሆነ ችግሩ ብር ያላቸው ሰዎች እኔ ዋይ ለምን በህግ እንደማይሄዱ አላውቅም። ታብታብ አድርጉ። አዶናይ መታሰሩ ልክ ነው ትላላችሁ? ምን አረገ? መታሰር ያለባቸው ያ ቀይ ቀሚስ ለብሶ የመጣው ቦርሳ ያረገው ራቆቷን የወጣችው እነዚህ ቢቀምሱ ችግር የለም። ኬት አባያየውን ነው ብሎ ትንሽዬ ጆሯቸውን መቆንጠጥ። ጌመሮች ደግሞ ምን ጌመሮች እየታሰሩ ነው። መታሰር ካለበት አገር ውስጥ ያለው የት አለ? ማሜ ለነገሩ ምን ብሎ ያስሩታል? ኦልሬዲ የታሰረ ነው። ማሜ ጆሮውን እየቆረጠ ጭንቅላቱን እየፈነከተ ማሜን ማንም የጠየቀው የለም። ግማሹ ተቆራርሶ እኮ አለቀ። ማሜ ከጫቱ ጋር ከእንትኑ ጋር ማሰር ካለባቸው ያጠፋ ቲክቶክ ላይ እንትን የሚፈነካከቱትን ነበረ። አዶናይ ምንም አላረገም። እግዚአብሔርን አዶናይም ጃኒ ምንም አላረጉ። ግራ ነው የሚገባው። ሲወጣ እናቴ ጃኒ አዶናይን ያሰሩት ለፕሮፓጋንዳ ነው። ለየትኛው ፕሮፓጋንዳ ነው? እኔ እኮ የማይገባኝ ምን አይነት አዶናይ ታስሮ ምንድን ነው የሚገኘው? የባሰ መንግስት ከማስጠላት ውጭ። ጃኒ ምን አረገች? ምንም አላረጉም። እኔ እንዴት አላሰሩኝም? እኔ ነበርኩ ከላይ እስከታች ማንም ሳይቀረኝ ሞልጬ ግን ይቅርታ ጠይቄያለሁ። ይቅርታ የጠየቀ ይወዳሉ። እኔ ይቅርታ ጠይቄ ምንም አላሉኝ። በጣም የሚያሳዝን ነገር ነው። ተባብራችሁ አስወጡት። ምን እንበል? እኔ ድምፅ መሆን እንዳለብኝ ለአዶናይ ድምፅ ሆነለታለሁ። እውነት ለመናገር በእውነት በጣም ሞጣ ምን ትላክልኝ ብሏል። ማሊያ የት ሊያደርገው ነው? ሞጣ አርሰናል ማንቸስተር ምን እንደሆነ ራሱ አያውቅም። ከርፋፋ ለራሱ ለጃኒም ለአዶናይም ነው ድምፅ መሆን ለሁለቱም። ሁለቱም ምንም አላረጉም። እግዚአብሔርን ይደብራል። መንግስት የሚያደርገውን አያውቅም። ባለን መረጃ አዶናይ እስር ቤቱን እያነቃቃ ነው። ያነቃቃቸው ከሚደብራቸው። ለነገሩ አሁን ቤተሰብ ማጉላላት ነው እንግዲህ። እሱ ቤተሰብ መቀሌ ናቸው። እሱን እዚህ አስረው እናትና አባቱ እንዴት አስችሏቸው ጸጥ ይላል። ሰው ማስቸገር ነው። እያሰገጣቸው ነው። እናቱ እያለቀሱ ነው። ኦፍኮርስ ያለቅሳሉ። በጣም ነው የሚያሳዝኑት። ሆነን ለመናገር አንቺ መች ነው የምትሰግጪው? ኧረ እኔ አልሰግጥም።
አንዴ ይቅር አንዴ ስግጥ ፍምስ እንደውም በደም ስግጥግጥ እንበል ሲል አትሰማም እኛ የምንልም ብለው ሸብ የከተቱት አዶናይ ቀጫጫ ነው። በዛ ላይ አሁን ሰኖ ምን መስሎ እንደሚወጣ እንጂ ቶሎ ካልፈቱት ሁለቱ ቀጫጫዎች ናቸው። አዶናይ በጣም ነው ያሳዘነኝ። ሁለቱም ምንም ያደረጉት ነገር የለም። መታሰር ካለባቸው ይሄ እንትን ያደረጉትን ያሳስሩ። ጎብኝ ብለው ራሳቸው ደውለው እንጂ ልጎብኝ ብሎ መቼም አይደለም። ልጎብኝም ካለ እኔ አሁን ሄጄ መከላከያ መጎብኘት ትፈልጋለሁ ብል ስጠይቅ የማይቻል ከሆነ ኖ ማለት ነው። ያ አካል ጎብኝ ብሎት ካለው አየር ወለድ ናቸው ምንድናቸው? ጎበኛቸው ጎብኝ ብሎ ያመጣውን ነውና ያስጎበኘውን ማሰር ምን የሚባል ነው? ደግሞ ሴትና ወንድ አንድ ላይ ይታሰረ። እንደዛ ከሆነ በጣም ነው የሚደብራቸው። አዶናይና ጃኒ አንድ ላይ ከሆነ እንኳን አይደብራቸውም። አንድ ላይ ነው የሚታሰሩት። እስቲ የእስር ቤት እንትኖች ካላችሁ ጻፉልን። እስር ቤቱ ጃኒና አዶናይን አብራችሁ ካረጋችሁልን እኛ ችግር የለም። አሁን ይሄኔ አርግዛ ይሆናል። አርግዛ ብቻ እንዳይሆነ የገባችው አንድ ላይ ነው። ምን አሉዬ ታስረ ታውቃለህ እንዴ? አንድ ላይ ከሆነ አይደብራቸውም። እርጉዝ ነች። ኧረ እንደው ባስረገዛት። ኧረ ደግሞ የእንግሊዝ እንትን የሰማሁት እንግሊዝ ሀገር እንግሊዞች ወደ ኤርትራ የምትሄዱ በተለይ ዳርዳር ተጠንቀቁ። እኛ አንድ ነገር ቢደርስባችሁ ከለላ አንሰጥም፣ ካሁኑ ማስታወቂያ ወጥተናል ብለዋል። ኤርትራ ምን ሆና ነው? ከማጋ ልትጣላ ፈልጋ ነው ዳርዳሩ ላይ እንትን ቦምብ የተከለችው? እንግሊዞች እስኪያውቁ ድረስ ኤርትራ ፋይት ልታረግ ነው። ከማጋ ነው? ከኢትዮጵያ ጋር ብቻ ባልሆነ አባል ያልሆናችሁ አባል ሆኑ። ጎል እንትኔን ሙሉልኝ እስቲ። ዝም ብላችሁ አትዩ። ጎሉን እስቲ ሙሉት። በጣም የሚያሳዝን ነገር ከአብይ ጋር ከኦሮሞ ጋር ኦሮሞ ለብቻው ኤርትራ የሚገጥምን ቦታውን ከገጠምን አብረን እናንተ ጎል እንትን የሙሉ ኤርትራ ከማጋ ጦርነት ልጀምር ነው። አንቺ ሲሳይ ከማጋ ነው? ከትግራይ ለብቻው ወይ? እንደ አይነት ጦርነትማ እንዴት ይሆናል? ከግብጽ ጋር ምን አጣላት? ግብጽ ከኢትዮጵያ ጋር እንጂ ከኤርትራ ጋር ደግሞ ይጠባላት እንዴ? ወይናና አልነግረኝም። ተይ ውጪ። ለምን
ይህን እንዴት ሻሻ ስሬ ነው የመጡት? ስንሰራ እንግባ ውድሉጣና ኢንቦክስ አይመቻትም በፖስታ አረተው አንድ ሶስቱንም ቢሆን ጊፍት ጋደሪ ያን ቀን ግን እንዴት ሆስፒታል ወሰድሽ? ሞላ ስለፈለኩኝ ደደብ ነህ እንደ አንተ። እንደዚህ ነው እናቴ ያስተማረች ባለቂ ሲጀመር ኔትወርክሽ አይሰራም። ያቸው ሲረባረቡ አሁን ጊፍት ጋር ለመብላት ወይ ጉዴ! አፍቲ አሁን እንትኑ ልትሞላው ነው። አይ ቲንክ እዚህ ጋር ነው መሰለኝ ወደዚህ ጋር መሰለኝ። ቆይ ልደውልለጥቼ ተመልሼ እገባለሁ። እሺ መልሱልኝ አትናገሩልኝ ብላለች መሰለኝ። እኔ ከዚህ በኋላ ለምሳም ስለሱ ምናምን በህግ ስለሄደችብሽ ነው፣ ሌላ ምንም አይደለም። በህግ ስለሄደችብሽ አትናገሪ። እኔ በጣም ነው የሚያሳዝነኝ እንደዚህ አይነት ነገር። እኔ እኮ እንቅልፌ እስከሚመጣ እዚህ ጋር ቁጭ ብለው ምን አይነት ነገር። እኔ ደሽ ነው የምለው ከሄደች በህግ ኦርስ ሰውየውማ ሳይሄድባቸው አይቀርም እሄዳለሁ ብሏል። እንግዲህ አይላቪዩት ማማዬ እየሸጠች ነው እየወሰደች ተገኝታ። ሁሉም ላይፍ ስትሪሞች ናቸው አውሮፓ ውስጥ የሚኖሩ ሁሉም እስር ቤት እየበሰበሰች ነው። ዱባይ እንደምታዩት አይደለም፣ በጣም ከባድ ሀገር ነው። በቃ ዱባይ ትሰራለህ፣ ትስቃለህ። የሆን ነገር እንኳን ጫና ቢኖርብህ እሺ ብለህ ነው መሄድ ያለብህ። እና እኔ ጠበቃ መጀመሪያ ዱባይ ለመሄድ አንዳንድ ነገር ሳናገረው እኔ እንድትሄጂ አልፈልግም ነው ያለው። በአንቺ ምክንያቱም እዚህ ያውቃል፣ እዚህ ያለብኝን ክስ የምከሰውን ምናምን ስለሚያውቅ እንዳትሄጂ ነው ያለኝ። እኔ በበኩሌ ሂጂ አልልሽም፣ አንቺ ሴትዮ እዛ እንድትሄጂ አልፈልግም፣ ምክንያቱም ለአንቺ የሚሆን ሀገር አይደለም ነው ያለኝ። እኔ ግን መሄድ አለብኝ ያልኩት ሲሪየስ፣ እግዚአብሔር ምስክሬ ነው የምላችሁና እስቲ ዱባይ ሆነ አፍን ክፈት፣ እስቲ ዱባይ ሆነ አፍን ክፈት። እንደዚች አፍ መንበቅበቅ አይቻልም። አሁን እቺ ልጅ ሮ አልከፍል ልጅ ትተረጉምልኛለች። አንድ ወረቀት ስትወስድ ድሮ እናቴ 200 ብር 300 ብር። አሁን እሷ ትራንስሌት ስለተማረች ላይሰንሱ ስላላት በነፃ ትተረጉምልሃለች፣ ትሰጥልሃለች። ስታምፕሏን አድርጋ አለቀ። ባይ ባይ። መንግስት ካላመነበት ራሱ ድሮ አስተርጓሚ ነበር ችግሬ። አስተርጉሙ ስንላቸው 700 ዩሮ 800 ዩሮ ነበር። አሁን የለም። እድሜ ለሳምራዊት ሙሉጌታ የአስተርጓሚ ላይሰንስ ስላላት ጣጣጣጣጣጣጣ ስታምፕሏን አድርጋት መላክ ነው። ከዛ ልክ ትገቢያለሽ። አሁን እኔ ለጠበቃም አልከፍልም፣ ኢንሹራንስ ያለ ለአስተርጓሚም አልከፍልም። እሱን እናያለን እንግዲህ በሂደት ታያላችሁ። ያ የፈረደበት አድራሻችሁ ነው። አድራሻችሁ እስከተወሰነ ጊዜ ምክንያቱም እዚህ ያሉ ስማችሁ ሌላ ነው፣ እዛ ያሉ። ስለዚህ ነው አትሳፈጥ ያልኩኝ አዳሜ። አሁን አትሳፈጥ ብያለሁ። ከተሳፈጥክ ደግሞ ኪፕታፕ ሄድበት። የኔ ልጅ ናት ያላት። እንኳን እሷ ቀርቶ ማንም ቆርቆ እንዳማውጥቷል። የኔ ልጅ ናት ያላት። እዚህ ተምራ ሄዳን ያወጣችው ቀለም አላ ብቻ ነው የሚያስፈልገው።